እንኳን ለአባታችን ለአቡነ ኪሮስ እንዲሁም ለፍስለታ ጾም 8ኛ ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የአባታችን የአቡነ ኪሮስ ድርሳኑን እናሰማለን። ከዚህም በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎም ጠራው። አሁንም ችላ ሳትል ተነስተ ከአስቄጠስ በስተ ምዕራብ ወደ ሮም የምትወስደውን መንገድ ይዘ ሂድም የሚል ቃል ሰማ። በዚያም ስሙ አባ ኪሮስ የሚባል ባህታዊ ፈልግም አለው። ከዚህ ከኃላፊው ዓለም የሚለይበት ጊዜው ደርሷልና ከእርሱም በረከትን ታገኝ ዘንድ ሂድም አለው። ከዚህም በኋላ አባ ባውማም በማግስቱ ተነስቶ የቅዱሳን አባቶችን ይፈልግ ዘንድ ወደ ዮርዳኖስ በረሃም ወረደ። በድንጋይ ወደ ተዘጋችም አንዲት ዋሻም ደረሰ። ስለ እግዚአብሔር ብለህ ክፈትልኝም ብሎ በሯንም ቆረቆረ። ባህታዊውም ከውስጡ ሆኖ አንተ ማነህም አለው። አባ ባውማም የመንፈስ ቅዱስ አገልጋይም ነኝ አለ። ባህታዊውም ከውስጡ ሆኖ ግባም አለው። አባታችን አባ ባውማም ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል ባህታዊም አገኘ። አባ ባውማ ሆይ ወደ እኔ መምጣት መልካም ነው ብሎ ተነስቶም እጅ ነሳው። አባ ባውማም የአባ ኪሮስ ባቱ ወዴት ነውም አለው። አባ ባውማም ፈልገህ ታገኘዋለህም አለው። አባ ባውማም አባ አሞንን በዚህ ባት ከኖርክ ስንት ዓመትህ ይሆናልም ብሎ ጠየቀው። 6 ወይ 7 ዓመትም ነው አለው። ካንተ በቀር ሌላ ሰውም አላየውም አለ። አባ ባውማም ሰላምታ ሰጥቶት ተሰናብቶትም ሄደ። ድግመኛም ከአንዲት ዋሻ ደረሰ። በሯንም አንኳኳ። ከውስጧም ያለው ሰው አንተ ማነህም ብሎ አለው። ከውስጧም ያለው አንተ ማነህ አለው። እርሱም የመንፈስ ቅዱስ አገልጋይ ነኝም አለው። በውስጡም ያለው ባህታዊም ከፈተለት። አባ ባውማም አባ ኪሮስ አንተ ነህም አለው። ባህታዊውም አይደለሁም፣ እርሱ ዓለም ሁሉ አንዲት እግሩን ጥፍርም የሚያህልን ፈጽሞ የከበረ ነውም አለው። አባ ባውማም አባቴ ሆይ ስምህ ማን ነውም አለው። የክርስቶስ አገልጋይ ካህናት የሰየሙኝ ስምዖን ብሎም ነገረው። አባ ባውማም ከመነኮስ ስንት ዓመትህ ይሆንሃልም አለው። 106 ዓመትም ነው ብሎም መለሰለት። ከዚህ በረሃም ከገባ ስንት ዓመት ይሆንሃልም አለው። 130 ዘመንም ሆኖኛልም አለው። አባ ባውማም ከተወለድክ ጀምሮ ወደዚህ በረሃ እስክትገባ ድረስ ስንት ዓመት ሆኖ ነበርም አለው። 106 ዘመን ሆኖኛ ነበርም አለው። አባ ባውማም በዓለማዊ ሥርዓት ኑሮ ነበርንም ብሎ ጠየቀው። አዎ ከሩም መስባ በኩል በዙፋኑም ተቀምጬ ነበርም አለው። ከኔ በታችም ሰው ስልጣኔን እጅ እያነሱ የበላዮች ንጉሶችም ነበሩም አለው። አባ ባውማም በዓለም ሳለ ስንት ልጆችም ወልደሃልም አለው። 58 ወንዶችና 30 ሴቶች ወልጃለሁም አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጦሃልም አለው። አባ ባውማም አድንቆ አንተ ኪሮስ እንደሆንክም በምናምነው በፈጣሪያችን በእግዚአብሔር አምናለሁም አለው። አባ ስምዖንም በዓይንህ ታይ ዘንድ ለእኔ እልሃለሁ፣ እኔ ግን አይደለሁም አለው። ይህንንም ነገር ሲነጋገሩ ከምድር እስከ አርያ ከምሥራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅም ከሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድነውም አለ። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሰሩ የክርስቲያን ነፍሳት ከሲኦል እየወጡ ነው፣ ዛሬ የክርስቲያን ዕረፍት ሰንበት ነውናም አለው። አባ ባውማም እነዚህ ፈጽመው ኃጢአት የሰሩ ናቸው ወይስ ጥቃቅንም አለው። አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማም አንተ ስም ተጽፏልና ፈጽሞ ደስ ይበልህም አለው።
ከዚህም በኋላ አባ ማውማም ከዚያ ወጥቶ ወደ አንዲት በረሃ ሂዶ በድንጋይ የተዘጋች አንዲት ዋሻም አገኘ። ክብረ አባቴም ልጄ ሆይ ክፈትለት ብሎ የዋሻውን በርም ቆረቆረ። አንተ ማነህ የሚል ቃልም ሰማ። እርሱም የመንፈስ ቅዱስ አገልጋይ የሚሆን ልጅህ አገልጋይ ነኝም አለው። ባውማም አንተ ነህ አለው። እርሱም አዎን እኔ ነኝም አለው። በሩንም ከፈተለት። መልካም ልብስም ለብሶ መልካም መዓዛም እንደሚሸት መልካም መዓዛ ያላቸው ጵጵስና የቆስጥንጥንያ ዮርዳኖስ ሽቶ መዓዛ ከበዓቱም ወጣ። አባ ባውማም በዚያ ገብቶ አባ ኪሮስ ባየው ጊዜ ከምድር ላይ ወድቆ ብፅዕት ኪሮስ አንተ ነህም አለው። አዎን እኔ ነኝም ብሎ እንዳንተው ሰው ነኝና ከመሬት ተነሳም አለው። ከብዙ ዘመን ጀምሮ ይወስደኝ ዘንድ ተስፋ አደርገው ነበር፣ ልትቀብረኝም መጣህም አለው። አባ ባውማም እያጠኑ ለአባታችን ለአባ ኪሮስ ፈጽሞ ተድላ ደስታ ሲነግሩትም ሲወጡም ሲወርዱም ብርሃናዊ መለኮትንም አያቸው። አባታችንም ኪሮስ ግን ዝማሆ ድማምም ታሞ ያለ ረፍት ይወጣ አይገባም ነበር። አባታችንም አባ ኪሮስም አባ ባውማም ዛሬ ረፍት ጊዜ ደርሷልና ፈጠን በልና እግረ መንገድን ቀለምና ብራና ይዘናም አለው። አባ ባውማም አባ ኪሮስ እንዳዘዘው ሂዶ ከአባ ስምዖን በዓትም ደረሰ። አባ ስምዖንም ባየው ጊዜ አባ ባውማን ድግመኛ መጣህም አለው። አባ ስምዖንም አስቀድሞ ደርሶኛልና የመጣበትን ሥራህን አውቄአለሁ ብሎ በሩንም ከፈተለት፣ ቀለሙንና ብራናውንም ሰጠው። አባ ስምዖንና አባ ባውማም ከአባ ኪሮስ በዓት ደረሱ። አባታችን አባ ኪሮስም ከበሽታው ጽናት የተነሳ ከሰውነቱ የሚወጣ ድምፅ በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱ ከፈተላቸው። አባ ስምዖንም እጅ ነሳው። አባ ስምዖንም ከአእላፋት ቅዱሳት የከበረና የተመረጠ አባ ኪሮስ እንዲህም ሆነ አለው። አባ ስምዖንም አቤቱ ዳዊት እንደተናገረው በሕግ ጸንተው የሚኖሩ ወዳጆች ምንኛ ያህል አሉ ትገሥጻቸዋለህም አለ። አባታችን አባ ስምዖንና አባታችን አባ ኪሮስም ተቃቅፈውም አለቀሱ። መላእክትም ከእነርሱ ጋር አለቀሱ። ለአባታችን ለአባ ስምዖንና ለአባታችን አባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስ በማጽናናት ፈንታ እንዴት ታስፈራራላችሁም አላቸው። ስለ እነርሱና ስለ እናንተ ያዘጋጀዋትን ዙፋኖች የአክሊል የመንግሥተ ሰማያት ቦታ ብታዩ በሳቃችሁ ፈጽሞ ደስም ባላችሁ ነበር። አሁንስ ስለ መከራ እጥፍ ድርብ ዋጋ እንዲበዛለት እነግራችኋለሁም አላቸው። አሁንም አባ ባውማ ወዳጁ አባ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍም ጻፈ አለው። አባ ባውማም ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞም አባ ኪሮስ ደሙ ከሰውነቱ እየፈሰሰ ከዚያ ላይም አስቀመጠው። አባታችንም አባ ኪሮስም ፈጣሪዬ ንጉሴ ሆይ እኔ ሕግን የጠበቅኩ መስሎኝ ነበር፣ በፊትህ በደልኩኝም አለ። አባ ስምዖንም አባ ኪሮስን ካንተ በኋላ ለሚነሱ ሰዎችና ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳን ገድል ንገረኝ እንጂ ወንድሜ ሆይ እንዳትበል መከራውንም ታገስም አለው። በአባታችን በአባ ኪሮስ መንፈስ ቅዱስ ሞልቶበት ከመጀመሪያው እስከ መጨረሻው የሚነግራቸውም ጀንበር አባ ባውማም ጽፈው በእግዚአብሔር ፍቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝም አላቸው። እነርሱም ከመሬትም አስተኙት። ከዚያም በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላብ በነጭ ሐርም እየጠረገለት ወዳጄ ምን ሆነሃል? አትፍራ፣ ምንስ ተሻለህም አለው። አባታችንም አቡነ ኪሮስም የምሻው እመቤታችን ድንግል ማርያምን አያት ዘንድ ነውም አለ። እመቤታችንም በልጇ ፍቃድ በታላቅ ግርማ መጥታ ወዳጄ ምን ሆነሃልም አለችው።
አባታችንም አቡነ ኪሮስም እመቤቴ በቃል ኪዳንሽም አስቢኝም አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ ላይኛው ሰማያዊ አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባታችን አቡነ ኪሮስ ጌታዬ ንጉሴ ዳዊትን ላይ እወዳለሁም አለ። ፈጥነውም አመጡለት። መድኃኒታችንም አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውንም ንገረውም አለው። ነቢዩ ዳዊትም አባታችን አቡነ ኪሮስን በማንኛው አውታር፣ በማንኛው ዜማ፣ በማንኛውስ ወገን በመጀመሪያ ነውን? ወይንስ በሁለተኛው ወይንስ በሦስተኛው ልዘምርልህም አለው። አባታችን አቡነ ኪሮስም የአስሩን አውታር በየወገናቸው በየዜማቸው ልሰማ ወዳለሁም አለው። ያን ጊዜም ዳዊት በበገናው አዘጋጅቶ እየደረደረ ፈጽሞም ደስ እንሰኝባት ዘንድ ይቺ ቀን እግዚአብሔር የሠራት ቀን ናት፣ በሕጓም ጸንተው የሚኖሩ እግዚአብሔር የሚፈሩ ሁሉ ብፁዕ ናቸው እያለም ደረደረለት። ዳግመኛም የጻድቃን ሞት በእግዚአብሔር ፊት የተከበረ ነው እያለ በልብሱ ዘርፍ አንዷንም አውታር ይመታም ጀመር። የበገናውም አውታር ፈጽሞ ጮኸ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድምጿም ተሰማ። ድምጿም እየተሰማ ዓመታትን ቆየች። ያን ጊዜም የአባታችን የአቡነ ኪሮስ ነፍሷ ያለ መከራ ያለ ጭር ሐምሌ 8 ቀን ሥጋ ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖንን ካሁን ጀምረ ወደ በዓትም ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጸንኩ፣ ከእርሱም አትለየኝም አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድም ብሎ ተቆጣው። አባ ስምዖንና አባ ባውማም ይህንን በሰሙ ጊዜ ወደ በዓታቸውም ሄዱ። ጌታም የአባታችን የኪሮስ በዓቱን ማንም እንዳይገባባትም ደፈናት። የጻድቃን ድምና የሚያደላ መብራት ይዘው አባ ኪሮስንም ለመቀበል ወረዱ። ጌታችንም መላእክትን አባ ኪሮስ ሥጋ በዚያ እንዲቀር አልፈቀደምና አላቸው። ይህንን ብሎ መላእክትም ከእርሱ ጋር እንዲያሳርጉ አዘዛቸው። አዳምም ቀድሞ ከነበረበት ከደብረ ቅዱስም ደረሰ። ነፍሱም ከሥጋው ጋር አዋህዶ ጸሎተ ቅዳሴም አደረሰ። ተስፋ ያደረገለት የብርሃን አክሊሎችና ዙፋኖችም በረከትም የሞላበት የመንግሥተ ሰማያት ክብርም አሳየው። ከዚህም በኋላ ገነትም አስገባው። የተመኘውንም መልካም ዋጋም ሰጠው። ለወዳጆቹ በምድር መከራ ሕመምን በመንግሥተ ሰማያት ታላቅ ክብር ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የገዳማዊ መነኮሳት መመኪያቸውና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ፈጽሞ አማላጅነቷ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የአባታችን አቡነ ኪሮስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። ገዳማዊ ማር ቅዱስና ክብር የሚሆን የአባታችን አቡነ ኪሮስ ያደረገው ታምር ነው። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ቅዱስ ምስጉን የሚሆን የአቡነ ኪሮስ ቤተ ክርስቲያን በቀንና በሌሊት በማገልገል የሚላላክ አንድ ካህንም ነበር። ምንም ሳያቋርጥ ፈጽሞ ልመናም ያበዛም ነበር። ከዕለታት አንድ ቀንም አጋንንት ሰው ከመስሎ ወደ እርሱ መጣ። እኒያ በሰው የተመሰሉ አጋንንትም እንዲህም አሉት፣ ታጽናናን ዘንድ ወደ አንተ መጣን። ቸሩ ሰው ሆይ ሰላምታ ይገባል። ሰላም ከእኛ ጋርና ከአንተ ጋር ይሁን፣ እናገለግልም ዘንድ መጣንም አሉት። ያም አገልጋይ ካህን እናንተ ከወዴት አገር ናችሁ? ሃይማኖታችሁስ ምንድነውም አላቸው። አጋንንቶቹም አገራችንስ ሩቅ ነው አይታወቅምም አሉት። ካህኑም እናንተ አሳቾች ክፉዎች ከኔ ወግዱ ብሎ መስቀል አንስቶ ወደ እነዚያ አጋንንትም አማተበባቸው። የእግዚአብሔር ሰውና ምስጉን በሆነው በአባታችን በአባ ኪሮስ ጸሎት ኃይል እንደ ጢስ ተነው እንደ ጉም በነውም ጠፉ።
የአባታችን የአቡነ ኪሮስ ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።